ጤና ይስጥልን። ሰማይ ዝቅ ቢል ምድርን አይነካትም ቢባልም ዛሬ ግን ሰማዩም ምድሩም በትልቅ የፖለቲካ ትኩሳት ተደበላልቋል። ዓለም እስትንፋሷን አግታ የምትጠብቀው አንድ ትልቅ ጥያቄ አለ። ጦርነት ወይስ ሰላም? ፕሬዚዳንት ዶናልድ ትራምፕ የ90 ሚሊዮን ሕዝብ ዕጣ ፈንታ ሊቀይር የሚችል እጅግ ከባድ ማስጠንቀቂያ በመሰንዘር ዓለምን ጉድ አሰኝተዋል። በሌላ በኩል ደግሞ በባህር ላይ የሚሳኤል ጭስና የመርከቦች ግጭት ቀጥሏል። ነገር ግን በዚህ ሁሉ ውጥረት ውስጥ በፓኪስታን በኩል የሰላም ጭላንጭል ታይቷል። ምክትል ፕሬዚዳንት ጄዲ ቫንስ ለታሪካዊ ድርድር ዝግጅት መጀመራቸው ተሰምቷል። በሀገር ውስጥ ለሀገር የዘፈኑት አቀናባሪ በፍርድ ቤት ታገዱ የሚለው የካሙዙ ካሳ ዜና መነጋገሪያ ሆኗል። ሰበር መረጃዎችን በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝኩ ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዓለምን ያነጋገረና እጅግ አስገራሚ የሆነ አዲስ ንግግር ሰንዝረዋል። ፕሬዚዳንቱ ቴህራን የተኩስ አቁም ስምምነቱን ካልፈረመች የ90 ሚሊዮን ዜጎቻችሁ ሕልውና አደጋ ላይ ትጥላላችሁ ሲሉ እስካሁን ከሰጧቸው ማስጠንቀቂያዎች ሁሉ እጅግ ጠንከር ያለና አስደንጋጭ ይዘት ያለው ዛቻ ሰንዝረዋል። ውጥረቱ ከቁጥጥር ውጪ የወጣ ባለበት በዚህ ወቅት ትራምፕ ኢራን ከስምምነቱ ውጪ የምትሆን ከሆነ ዓለም በቅርቡ በኢራን ምድር ላይ አንድ ታላቅ ክስተት ሊያይ እንደሚችል ጠቁመዋል። ይህ ክስተት ምንድን ነው? ብዙ የፖለቲካ ተንታኞች እንደሚሉት ከሆነ የፕሬዝዳንት ንግግር አሜሪካ በኢራን ላይ ከፍተኛ የሆነ ወታደራዊ እርምጃ ልትወስድ እንደምትችል በግልጽ የሚያሳይ የከፋ ምልክት ተብሎም እየተፈራ ይገኛል። ሳይቀድም ቅደም የሚለው መሪ ተከተሉ የሚመስሉት ትራምፕ የኢራን መሪዎች ስምምነቱን በፍጥነት እንዲፈርሙ አሳስበዋል። ይህ ካልሆነ ግን እጅግ ከባድ ዋጋ ይከፍላሉ ሲሉ ያለምንም ዲፕሎማሲያዊ ይሉኝታ አስጠንቅቋል። ተንታኞች እንደሚሉት ከሆነ ይህ ማስጠንቀቂያ በሚሊዮኖች በሚቆጠሩ ሰላማዊ ሕዝቦች ላይ ከፍተኛ የደህንነት ስጋት እየደቀነ ነው። ጅብ በቀደደው ውሻ ይገባል እንደሚባለው ይህ ንግግር ወደ ቀጥተኛ ወደማይመለስበት ታላቅ ግጭት ዓለምን እየገፋት እንደሆነ እየተነገረ ነው። ትራምፕ በንግግራቸው ጠንካራ ቢመስሉም ዓላማቸው ግን ኢራንን ወደ ድርድር ጠረጴዛ በግድ ለመጎተት እንደሆነም ይነገራል። ይሁን እንጂ በጨው ላይ ጨው እንዲሉ ማስጠንቀቂያው እጅግ መካሩ በሁለት ሀገራት መካከል ያለውን የዲፕሎማሲ ጭላንጭል አጥፍቶታል ተብሎም ይፈራል። የትራምፕ ንግግር በእውነት ግጭትን ለማቆም ነው ወይስ ዓለምን ወደ ከፋ ውድመት ለመክተት? በ90 ሚሊዮን ሕዝብ ላይ የተደቀነው የጠንካራ ማስጠንቀቂያ እንዴት ይታያችኋል? አስተያየታችሁን በኮሜንት ላይ አጋሩን። ወደሚቀጥለው መረጃ አልፋለሁ። በሌላ ዜና በመካከለኛው ምስራቅ ያለው የሰላም ተስፋ ከቀን ወደ ቀን እየደበዘዘ መጥቷል። በትናንትናው ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራጊች ከቱርክ አቻቸው ጋር ባደረጉት አስቸኳይ ንግግር ዋሽንግተን በተደጋጋሚ የተኩስ አቁም ስምምነቱን እየጣሰች መሆኗን ገልጸው ለዲፕሎማሲያዊ ያላት ቁርጠኝነት ጥርጣሬ ላይ ወድቋል ሲሉ ዓለምን አስጠንቅቋል። በሁለቱ ሀገራት መካከል ያለው ውጥረት አሁን ወደ ቀጥተኛ ወታደራዊ ግጭት ተሸጋግሯል። ሐሙስ ምሽት በሁለቱ ወገኖች መካከል በተፈጠረው ግጭት የፋርስ ባህረ ሰላጤ በጭስ ታፍኗል። ኢራን ወደ ሆርሙዝ ወሽመጥ የጠጉ የነበሩ የነዳጅ ጫኝ መርከቦቼ በአሜሪካ እርምጃ ተወስዶባቸዋል ስትል አሜሪካ በኩሏ በመርከቤ ላይ የተሰነዘረው እንቅስቃሴ ራሴን ለመከላከል የመለስኩት ምላሽ ነው ማለት ውጥረቱን ይበልጥ እያባባሰችው ትገኛለች። አራጌች አክለውም ከፍተኛ የአሜሪካ ባለስልጣናት ያልተገቡ ንግግሮች እያደረጉ ነው በማለትም የትራምፕን አስተዳደር በጀብደኝነት ከሷል። ፕሬዚዳንት ዶናልድ ትራምፕ ግን ከዚህ ክስተት በኋላ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ዛሬ በድጋሚ የበላይነታችን እንዳሳየናቸው ሁሉ ስምምነታቸው በፍጥነት ካልፈረሙ ወደፊት በበለጠ ጥንካሬና ከፍ ባለ ኃይል እንገፋቸዋለን ማለት የኢራንን ኩራት የሚነካ ጠንካራ መልእክት አስተላልፈዋል። ይህ በእንዲህ እንዳለ ትራምፕ የኢራን ምላሽ እየጠበቅን ነው ቢሉም በባህሩ ላይ የሚታየው ግን የዲፕሎማሲ ወረቀት ሳይሆን የውጥረት ጭስ ነው። የኢራን ሕዝብ በአሜሪካ ዓላማ ላይ ያለው ጥርጣሬ ከመቼውም ጊዜ በላይ መጨመሩን አራጊች አረጋግጠዋል። በሌላ መረጃ በመካከለኛው ምስራቅ እየተባባሰ የመጣው የውጥረት አየር በዘላቂነት ለመቅረፍ
አዲስ ተስፋ ሰጪ የዲፕሎማሲ መንገድ ተከፍቷል። አሜሪካና ኢራን በሚቀጥለው ሳምንታት በፓኪስታን አስተናጋጅነት ፊት ለፊት ተገናኝተው ቀጥተኛ ድርድር ሊጀምሩ መሆኑ ተሰምቷል። ፓኪስታን በመሃል አገር ሆና ለማስታረቅ ቆርጣ የተነሳች ይመስላል። በሁለቱ ሀገራት መካከል እንደ ብርቱ ድልድይ በመሆን ድርድሩን በማመቻቸት ረገድ ቁልፍ ሚናዋን እየተወጣች ትገኛለች። ታዋቂው የዎል ስትሪት ጆርናል ታማኝ ምንጮችን ጠቅሶ እንደዘገበው ከሆነ ሁለቱ ወገኖች ለአንድ ወር ለሚቆይ ከፍተኛ ድርድር መነሻ የሚሆን 14 ነጥቦችን የያዘ የመግባቢያ ሰነድ በማዘጋጀት ላይ ናቸው። ይህ በታሪክ ታላቅ ቦታ ሊይዝ ይችላል ተብሎ የሚጠበቀው የዲፕሎማሲ ሂደት በአሜሪካ በኩል በምክትል ፕሬዚዳንት ጄዲ ቫንስ የሚመራም ሲሆን ከኢራን በኩል ደግሞ የውጭ ጉዳይ ሚኒስትሩ አባስ አራጊች ልዑካቸውን ይዘው ወደ ፓኪስታን ያቀናሉ ተብሏል። ፕሬዚዳንት ዶናልድ ትራምፕ ዋይት ሀውስ በሰላም ጥሪው ላይ ከኢራን በኩል ምላሽ እየጠበቀ መሆኑን ቢናገሩም እስካሁን ግን ዋሽንግተን ይፋዊ ምላሽ አልደረሳትም። ይህም በቴህራን በኩል የመጨረሻ የቤት ስራዎችና ውይይቶች እየተደረጉ መሆኑን ያሳያል ተብሏል። ከፓኪስታን በተጨማሪም ኳታር ከርቀት ሆነው ሚስጥር እንደሚፈትሉ ሁሉ በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ በሚስጥር የሚካሄድ የዲፕሎማሲ ጥረቶችን በድጋሜ ጀምራለች። የዚህ ታላቅ ውይይት ዋነኛ ግብ በሁለቱ ሀገራት መካከል ያለውን ቀጥተኛ አለመግባባት መፍታት፣ በሆርሙዝ ሰርጥ ላይ የተጣለውን የንግድ እገዳ ማንሳትና በቀጠናው ዘላቂ ሰላም ማምጣት ነው። ከሩቅ ሰላም የቅርብ ርቅ እንዲሉ ይህ ድርድር ስኬታማ ከሆነ በዓለም አቀፍ የነዳጅ ገበያ ላይ መረጋጋት ከመፍጠሩም በላይ በዓለም ጸጥታ ሁኔታ ላይ ትልቅ ትርጉም ይኖረዋል። የጄዲ ቫንስና የአባስ አራጊች በፓኪስታን መገናኘት የውጥረቱን ጥላ ሙሉ በሙሉ ያስወግደው ይሆን ወይስ 14ቱ ነጥቦች ሌላ አለመግባባት ይፈጥራሉ? ሀሳባችሁን በኮሜንት ላይ አስፍሩልን። ለተጨማሪ መረጃ ቻናላችንን ሰብስክራይብ ማድረግ አብራችሁን ቆዩ። ወደሚቀጥለው መረጃ አልፋለሁ። በመጨረሻም ከሀገር ውስጥ ካሙዙ ካሳ ላይ የንብረትና የሂሳብ እገዳ ተጣለ። በቅርቡ ብልጽግና ፓርቲን በመወከል በምርጫ እጩ ሆኖ መቅረቡን ተከትሎ መነጋገሪያ የነበረው ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በሻኩራ ፕሮዳክሽን ላይ የፌዴራል ከፍተኛ ፍርድ ቤት የንብረትና የባንክ ሂሳብ እገዳ መጣሉ ተሰምቷል። ይህ እርምጃ የተወሰደው ኢትዮጵያ በተሰኘው የባህል ማስተዋወቅ ፕሮጀክት ላይ በተሳተፉ 37 አርቲስቶች የቀረበባቸው የ30.8 ሚሊዮን ብር ክስ ተከትሎም ሲሆን አርቲስቶቹ በቻይና በሩሲያ ጨምሮ በተለያዩ ሀገራት 11 የባህል ትርኢቶችን ቢያቀርቡም የተስማሙበት ክፍያና የልምምድ አበል እንዳልተከፈላቸው ገልጸዋል። አቀናባሪ ካሙዙ ካሳ በኩላቸው ክፍያዎቹን በስምምነት መሰረት እየፈጸሙ መሆናቸውን በመጥቀስ ክሱን ቢያስተባብሉም ፍርድ ቤቱ ግን ጉዳዩ በሕግ ታይቶ ውሳኔ እስኪያገኝ ድረስ በአቀናባሪው ስም ያሉ ማናቸውም ንብረቶችና በ4 ባንኮች የሚገኙ የባንክ ሂሳብ ለ20 ቀናት ታግደው እንዲቆዩ ትዕዛዝ አስተላልፏል ተብሏል። ዋና ዋና የክሱ ነጥቦች እንደሚከተሉት ናቸው። የገንዘብ መጠን፣ አርቲስቶች የ4 ወራት የልምምድ አበል የተስማሙበት ክፍያና የጉዳት ካሳን ጨምሮ በድምሩ 30.8 ሚሊዮን ብር እንዲከፈላቸው ጠይቋል። የውል ስምምነቱ እንደ አርቲስቶቹ ገለጻ ለእያንዳንዱ መድረክ 117500 ብር ሊከፈላቸው ተስማምተው 11 ትርኢቶች በተሳካ ሁኔታ አጠናቋል። ሆኖም ፕሮዳክሽኑ ክፍያውን ለመፈጸም ፈቃደኛ እንዳልሆነም ገልጿል። የመንግስት አካላት ምላሽ፣ አርቲስቶቹ ለባህልና ስፖርት ሚኒስቴር አቤቱታ ቢያቀርቡም ሚኒስትሩ እኔ ጋር እንጂ ቀጥታ ቀጣሪ አይደለውም በሚል ለሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈ መፍትሄ ሊሰጣቸው እንዳልቻለ ጠቁመዋል ነው የተባለው።